ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በእንቅልፍ እጦት ለምትቸገሩ ሰዎች በጣም ቀላል የሆነ ነገር ግን እጅግ በጣም ውጤታማ የሆነ አንድ ውህድ አዘገጃጀት እነግራችኋለሁ። በነገራችን ላይ የእንቅልፍ እጦት ካለባችሁ አሁን የምነግራችሁን ነገር በመጠጣት ብቻ ማታ ላይ በጣም ጤናማ ሰላማዊ እንቅልፍ በቀላሉ መተኛ ትችላላችሁ። ይሄ ውህድ ምንድነው? ከምን ይዘጋጃል? እንዴትና መቼ እንጠቀመው? በአጠቃላይ ከዚህ ከእንቅልፍ እጦት ጋር ተያይዞ የሚረዳንን ውህድ እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በተለይ ለእንቅልፍ እጦት ችግር ለተዳረጉ ሰዎች እንዲደርስና መፍትሄ እንዲሆናቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ይሄ አሁን የምነግራችሁ ውህድ በጣም ለየት የሚያደርገው የራሱ የሆኑ ባህሪያቶች አሉት። ለምሳሌ በቀላሉ በቤት ውስጥ የምታዘጋጁት መሆኑ፣ የጎንዮሽ ጉዳት አለመኖሩ። እንግዲህ አንዳንድ ጊዜ አንዳንድ ችግሮችን እንቀርፋለን ብለን የምንጠቀማቸው ነገሮች ሌላ ደግሞ የጎንዮሽ ጉዳት ሲያመጡብን ይስተዋላል። ይሄ ግን በቀላሉ ከምንመገባቸው ነገሮች በቤታችን ውስጥ ከምናገኛቸው ነገሮች የሚዘጋጅ ስለሆነ ጤናማ ምንም አይነት ጉዳት የሌለው ነገር ነው። ሌላው ይሄ ውህድ ለየት የሚያደርገው የቡና ተገላቢጦሽ ነው። ይሄ ማለት ምንድነው? ቡና አሁን ስትጠጡ የማነቃቃት አቅሙ ይጨምራል። ይሄ ደግሞ በተቃራኒው እንቅልፍ የማምጣት ሰውነታችሁ ቶሎ እንዲተኛ የማድረግ አቅሙ በጣም ከፍተኛ ነው። በነገራችን ላይ ከእንቅልፍ እጦት ጋር ብቻ ተያይዞ ሳይሆን በጣም ከበርካታ የሰውነት ክፍሎች ጋር ተያይዞ ያሁን የምነግራችሁ ውህድ በጣም ትልቅ ጥቅም አለው። ለምሳሌ የመተንፈሻ አካላትን ችግሮች ይቀርፋል። ከዛም ባለፈ ደግሞ የሰውነት በሽታ የመከላከል አቅም እንዲጨምር ያደርጋል። ሰውነት ራሱን እንዲያጸዳ ያደርጋል። በጣም በርካታ ጠቀሜታዎች አሉት። ስለዚህ ይሄ ውህድ ከምን ይዘጋጃል ወደሚለው ስንገባ በመጀመሪያ ይሄንን ውህድ ለማዘጋጀት የሚያስፈልገን የካሞሜላ ሻይ ነው። በነገራችን ላይ ካሞሜላ ለአይምሮ ጤና በተለይ በጣም ትልቅ ጠቀሜታ አለው። ዶፓሚን በፍጥነት ሰውነታችን ውስጥ እንዲመረት ያደርጋል። ይሄ የጭንቀት ሆርሞን እንዲቀንስ ያደርጋል። እንደሚታወቀው በተለይ የእንቅልፍ እጦት ብዙ ጊዜ የጭንቀት ሆርሞን ሰውነታችን ላይ ሲጨምር ይፈጠራል። ጭንቀት ስትረስ ካለብን እንቅልፍ እጦት በከፍተኛ ሁኔታ ይኖራል። ታዲያ ይሄ ካሞሜላን ስትጠቀሙ ይሄ የስትረስ ሆርሞን እንዲቀንስ ያደርጋል። የአይምሮአችሁ ህዋሳቶች እንዲነቃቁ፣ ደስተኛ እንዲሆኑ፣ ጤናማ እንዲሆኑ ያደርጋል። እሱ ብቻ ሳይሆን በሽታ የመከላከል አቅምንም በከፍተኛ ሁኔታ ይጨምራል። በተለይ እንቅልፍ እጦት በሽታ የመከላከል አቅማችሁ ሲቀንስ የመከሰት እድሉ ከፍተኛ ነው። ስለዚህ በዚህ በሽታ የመከላከል አቅማችሁን እያሳደጋችሁ ስትሄዱ እንቅልፍ እጦቱም እየቀነሰ ይሄዳል ማለት ነው። ታዲያ ይሄን ሁሉ ጥቅም የሚሰጠንን ካሞሜላ በመጀመሪያ ደረጃ ይሄንን ውህድ ለማዘጋጀት እንጠቀማለን። ሌላው የተወሰነ ቀረፋ እንጠቀማለን። እንግዲህ በነገራችን ላይ ቀረፋ ውጥረትን ለመቀነስ በተለይ ይረዳል። በተለይ ይሄ የጡንቻ ውጥረት በከፍተኛ ሁኔታ እንዲቀንስ ያደርጋል። ሰውነታችሁ፣ አይምሮአችሁ እንዲረጋጋ ያደርጋል። በደም ውስጥ ያለ የስኳር መጠንን በከፍተኛ ሁኔታ ይቆጣጠራል። ሴቶች ደግሞ በወር አበባ ጊዜ የሚፈጠር ህመምን ያስታግሳል። ቀረፋ በጣም ብዙ ጠቀሜታዎች አሉት። ይሄንንም ከእንቅልፍ እጦት ጋር ተያይዞ ለምናዘጋጀው ውህድ የተወሰነ ቀረፋ እንጠቀማለን። ሌላው ገውዝ ነው የምንጠቀመው። ገውዝ በነገራችን ላይ በውስጡ ማርስቴሲን እናገኛለን። ይሄ ገውዝ ውስጥ የምናገኘው ማርስቴሲን በተለይ የስትረስ የጭንቀት ሆርሞንን ይቀንስልናል። ሰውነት ላይ ቅድም እንዳልኳችሁ የጭንቀት ስትረስ ሆርሞን ሲጨምር እንቅልፍ እጦት በከፍተኛ ሁኔታ ይፈጠራል። ልክ ይሄ ስትረስ ጭንቀት ሆርሞን ሰውነት ላይ እየቀነሰ ሲሄድ ሰውነታችን እየተረጋጋ ስለሚሄድ ሰላማዊ ጤናማ እንቅልፍ የመተኛት እድላችን ይጨምራል። ገውዝ ደግሞ ይሄንን ከዚህ ከስትረስ ከጭንቀት ጋር ተያይዞ የስትረስ ሆርሞንን የመቀነስ እድሉ በጣም ከፍተኛ ነው። እሱ ብቻ ሳይሆን አይምሮአችሁ ሰውነታችሁ እንዲረጋጋ የማድረግ አቅሙም ገውዝ በጣም ከፍተኛ ነው። ይሄንን ውህድም ለማዘጋጀት የተወሰነ ገውዝ እንጠቀማለን። ሌላኛው ወተት ነው የምንጠቀመው። ወተት እንግዲህ
በተለይ የዚህ የሜላቶኒን ሆርሞን ወይንም ደግሞ እንቅልፋችን እንዲመጣ የሚያደርገውን ሆርሞን በከፍተኛ ሁኔታ የማረጋጋት የመጨመር አቅም አለው። ወተት እንደውም ማታ ማታ ውሰዱ ይባላል። ምክንያቱም እንቅልፍ ቶሎ እንዲመጣ የማድረግ ሰውነት እንዲረጋጋ የማድረግ አቅም አለው ወተት። እንቅልፍ እጦት ያለባችሁ ሰዎች ወተትን በደንብ መጠቀም መቻል አለባችሁ። እንግዲህ እነዚህን 4 ነገሮች ተጠቅመን ነው ይሄንን ለእንቅልፍ እጦት የሚረዳንን ውህድ የምናዘጋጀው። ወደ አዘገጃጀቱ ስንገባ በመጀመሪያ ምን ታደርጋላችሁ? 1 ብርጭቆ ወይም 1 ከግማሽ አካባቢ የሚሆን ወተት ታዘጋጃላችሁ። እንደዚሁም 1 የሻይ ከረጢቱን የካሞሚላ ሻይ ታዘጋጃላችሁ። ወደ 1/4 አካባቢ የቀረፋ ዱቄት ታዘጋጃላችሁ። በተመሳሳይ 1/4 የሚሆን የገውዝ ዱቄቱን ታዘጋጃላችሁ። ታዲያ ወተቱን ታፈሉታላችሁ። ወተታችሁ ከፈላ በኋላ የካሞሚላ ከረጢቱን ጨምራችሁ እዛው ላይ ቀረፋውን ገውዙን ትጨምሩትና ቢያንስ ለ5 ደቂቃ ታስቀምጡታላችሁ። በደንብ እነዚህ ነገሮች እንዲብላሉ እንዲዋሃዱ ቢያንስ ለ5 ደቂቃ ታስቀምጡታላችሁ። ከዛ በኋላ የካሞሚላውን ከረጢት አውጥታችሁ መጠጣት ነው። ለጣዕሙ ማር ወይም ስኳር መጠቀም ትችላላችሁ። የስኳር ህመም ከሌለባችሁ 1 ማንካ ማር ብትጠቀሙ መልካም ነው። ስኳርም እንደዚሁ መጠቀም ትችላላችሁ። ባዶንም መጠጣት ትችላላችሁ። ይሄ አሁን ማሩ ስኳሩ ከጣዕሙ ጋር ተያይዞ ነው። እንደዚህ አይነት ጣፋጭ ነገሮች አልፈልግም ባዶ ነው የምፈልገው የምትሉ ባዶውን መጠጣት ትችላላችሁ። በስኳርም በማርም እንደዚሁ መውሰድ ትችላላችሁ። ታዲያ ይሄንን ውህድ ማታ ማታ ነው መውሰድ ያለባችሁ። ምክንያቱም ለእንቅልፍ እጦት ስለሆነ የምንፈልገው ማታ ከመተኛታችሁ ቢያንስ 1 ሰዓት ቀደም ብላችሁ መውሰድ አለባችሁ። ከእንቅልፍ 1 ሰዓት በፊት ብትወስዱት ከ1 ሰዓት በኋላ በደንብ ሰውነታችሁ ላይ ይሰራና ውጤት እንዲያመጣ ያደርጋል ማለት ነው። ስለዚህ የእንቅልፍ እጦት ያለባችሁ ሰዎች አሁን የነገርኳችሁን ነገር ማታ ማታ በቀላሉ በቤታችሁ ስር እያዘጋጃችሁ ብትወስዱ ጭንቀታችሁን በመቀነስ የተለያዩ ችግሮችን በመቀነስ ሰውነትን በማረጋጋት ጤናማ ሰላማዊ እንቅልፍ እንድትተኙ ያደርጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን መረጃ ላይክ፣ ሼር እያደረጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንደዚህ አይነት አስተማሪ ጠቃሚ የጤና መረጃዎችን የምንማማርበት ቻናል ነው። ሰብስክራይብ ብታደርጉ ብዙ ትጠቀማላችሁ። የዛሬን በዚሁ አበቃው። በቀጣይ ቀን ልክ እንደዚሁ ይጠቅማል ያስተምራል የምለውን ሌላ ሐሳብ ደግሞ ይዤላችሁ የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ